ጤና ይስጥልን የተወደዳችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዘውላችሁ መጥቷል። ሰናይ ቆይታ እንደሆነላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃውን ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በስፍቃድ ጌትነት ከዜናዎቹ ጋር አብሬያችሁ ቆያለሁ። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርስተ ዜናው እነሆ። በአማራ ክልል በአዊ ብሔረሰብ ዞን ዳንግላ ከተማ የታላቁ ተውፊት መስጂድ ኢማም ሼህ ሱፋያን አዳም በጥይት ተመተው መገደላቸውን የፌዴራል እስልምና ጉዳዮች ጠቅላይ ምክር ቤትና የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች አሳወቁ። በስፋት የምንተነትነው ይሆናል። የሻደይ በዓልን በአዲስ አበባ ለማክበር የተቋቋመው ኮሚቴ የሻደይ ባህላዊ ዜማዎችንና ግጥሞችን ያካተተ የመስክ ላይ ልምምድ ማድረጉ ተገለጸ። በስፋት የምናሰማችሁ ይሆናል። በአዲስ አበባ ከተማ የሲጋራ ቆራጭ መንገድ ላይ መጣል 2000 ብር ያስቀጣል ተባለ። በዝርዝር የምንመለከተው ይሆናል። በአውሮፓ በተከሰተ ከባድ የሙቀት ማዕበል ከ1300 በላይ ሰዎች ህይወት ማለፉን የዓለም ጤና ድርጅት አስታወቀ። በስፋት እንመለከተዋለን። የአውሮፓ ህብረት በተደጋጋሚ በሚያወጣው መግለጫ ስለ ትግራይ ክልል ህዝብና ስለ ህወሓት ያለው ሁኔታ ማሳሰቡን ገልጿል። በስፋት እንመለከተዋለን። ዜናው በዝርዝር በአማራ ክልል በአዊ ብሔረሰብ ዞን ዳንግላ ከተማ የታላቁ ተውፊት መስጂድ ኢማም ሼህ ሱፋያን አዳም በጥይት ተመተው መገደላቸውን የፌዴራል እስልምና ጉዳዮች ጠቅላይ ምክር ቤትና የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች አሳወቁ። ሼህ ሱፋያን አዳም በዳንግላ ከተማ በሚገኘው ታላቁ ተውፊት መስጂድ ውስጥ ለ15 ዓመታት በኢማምነት ያገለገሉ ሲሆን በሽግግሩ መጅሊስ ወቅትም የአዊ ዞን የኡለማ ምክር ቤት ጸሐፊ በመሆን በታማኝነት ማገልገላቸው ምክር ቤቱ ገልጿል። ታላቁ የሃይማኖት አባት ትናንትና ሰኔ 20 ምሽት የተለመደውን የኢሻአ ሰላት በኢማምነት አሰግደው ወደ ቤታቸው በመመለስ ላይ ሳሉ በዳንግላ ከተማ ቀበሌ 02 በሚገኘው መኖሪያ ቤታቸው በር ላይ በግፍ በጥይት ተመተው መገደላቸውን አስረድተዋል። በአማራ ክልል በአዊ ዞን ብሔረሰብ በዳንግላ ከተማ አስተዳደር በታዋቂ ንጹሃን ግለሰቦች ላይ የሚፈጸመውን ከቀን ወደ ቀን ተባብሶ መቀጠሉን የአካባቢው ነዋሪዎች በብሶት እየገለጹ ሲሆን የብሔረሰብ ዞኑ አስተዳደር ደግሞ ግድያውን አስመልክቶ ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከሙስሊም ማህበረሰብ ተወካዮች ጋር የምክክር መድረክ በዳንግላ ከተማ አስተዳደር መካሄዱን የአገው ሚዲያ ታማኝ ምንጮች አብራርተዋል። በምክክር መድረኩ የአዊ ብሔረሰብ ዞን አስተዳደር ምክትል አስተዳዳሪ አቶ አይተነው ታዴ፣ የዞን ፖሊስ መምሪያ ኃላፊ ኮሎኔል አስራት ምትኩ እንዲሁም የአዊ ብሔረሰብ አስተዳደር ዞን እስልምና ምክር ቤት ሰብሳቢ ሼህ ኡመር መሐመድ እንዲሁም የወረዳና የከተማ የመንግስት አመራሮችና የጸጥታ ኃይሎች እንደተገኙ የተገኘው መረጃ ያመለክታል። የአገው አዊ ብሔረሰብ ዞን ምክትል አስተዳዳሪ አቶ አይተነው ታዴ በሐሳባቸው የተፈጠረውን የጸጥታ ችግር ተከትሎ ህዝባችንን ለዘርፈ ብዙ ጥቃቶች እያደረገ ያለው ጽንፈኛው የጥፋት ኃይልና የሱ ተልዕኮ አስፈጻሚ ሰርጎ ገብ ተላላኪ ኃይሎች ከዚህ በፊትም የተለያዩ ጥፋቶችን ሲፈጽሙ የቆዩ ቢሆንም ከቅርብ ጊዜ ወዲህ ደግሞ በታዋቂና ምስጉን ንጹሃን ግለሰቦች ላይ የግድያ ጥቃት እየፈጸሙ ይገኛሉ ሲሉ የተፈጸመውን ጥቃት ገልጸዋል። ከዚህ ቀደም በአማራ ክልል በአገው አዊ ብሔረሰብ ዞን በዳንግላ ከተማና አካባቢው በኢኮኖሚና ማህበራዊ ጉዳዮች ላይ ንቁ ተሳትፎ በማድረግ የሚታወቁት አቶ ኢሳ አልቄ የተገደለ ሲሆን ሰኔ 22 2018 ዓ.ም ደግሞ የሃይማኖት መምህር የሆኑት ሼህ ሱፋያን አዳም ላይ ተመሳሳይ አሰቃቂ ግድያ መፈጸሙን የአገው ሚዲያ ታማኝ ምንጮች አብራርተዋል። በውይይት መድረኩ ላይ የተገኘው ተሳታፊዎች በአመራሩ ላይ ጠንካራ ትችት የሰነዘሩ ሲሆን ድርጊቱ በአገው አዊ ብሔረሰብ ዞን የተለመደ መሆኑን ገልጸው ብዙ ጊዜ ሚኒሻና የጸጥታ ኃይል በተደጋጋሚ በስብሰባ ውስጥ በጽንፈኛ ኃይሉ በጅምላ ሲጨፈጨፍ የብሔረሰብ ዞኑ የመንግስት የጸጥታ ኃይል የሚያሳየው ቸልተኝነት ለዚህ ሁሉ ችግር መዳረጋቸውን ገልጸው አሁንም ለመንግስት አመራሮችና ለጸጥታ ኃይሎች ጥብቅ የስራ አቅጣጫ የማይሰጥ ከሆነ ግድያውና ዝርፊያው ተጠናክሮ የሚቀጥል መሆኑን ተሳታፊዎች አብራርተዋል።
በአዊ ብሔረሰብ አስተዳደር ዞን እስልምና ምክር ቤት ሰብሳቢ ሼህ ኡመር ሙሐመድ በበኩላቸው ድርጊቱን በጽኑ አውግዘው ህዝበ ሙስሊሙ ከመንግስት የጸጥታ ኃይል ጎን በመቆም ራሱንና አካባቢውን እንዲጠብቅ ጥሪ አስተላልፈዋል። የተፈጸመውን አሰቃቂ ግድያ በጽኑ እንደሚያወግዝ የገለጸው ምክር ቤቱ ድርጊቱን ዘግናኝና ጸረ ሰላም ኃይሎች መግለጫ ሲሉ ጠርተውታል። ይህ በእንዲህ እንዳለ በአገዋዊ ብሔረሰብ ዞን በሁሉም አካባቢዎች በተለያዩ ዘግናኝ ጭፍጨፋዎች፣ ግድያዎችና ዝርፊያዎች እየተፈጸሙ ሲሆን የክልሉና የብሔረሰብ ዞኑ አመራር ግን ድርጊቱን ለየትኛው ሚዲያ ገልጸው እንደማያውቁ በተደጋጋሚ መዘገባችን አይዘነጋም። የሻደይ በዓልን በአዲስ አበባ ለማክበር የተቋቋመው ኮሚቴ የሻደይ ባህላዊ ዜማዎችንና ግጥሞችን ያካተተ የመስክ ላይ ልምምድ ማድረጉ ተገለጸ። የሻደይ በዓልን በሰሜኑ ኢትዮጵያ ክፍል በተለይም በዋግ ላስታ አዋሳኙ አካባቢዎች ለዘመናት ሲከበር የቆየ አንጋፋ ታሪካዊ በዓል ሲሆን ይህ በዓል ምዕራባውያን ስለ ሴቶች መብትና ነጻነት ማሰብ ከመጀመራቸው በፊት የአገው ሕዝብ ለሴቶች እኩልነትና ነጻነት የሰጠው ሰፊ ቦታ የሚያሳይ ህያው ምስክር መሆኑ በተደጋጋሚ ይነገራል። የሴቶች የአደባባይ በዓል የሆነው ሻደይን ለዓለም ህዝብ ለማስተዋወቅና ለዓለም አቀፍ ትኩረት ለመሳብ ባለፉት 2 ዓመታት በአዲስ አበባ ከተማ የተለያዩ እንቅስቃሴዎች የተደረጉ ከመሆኑም በላይ በመጀመሪያው ዓመት በዓሉ በድምቀት የተከበረ ቢሆንም የሁለተኛው ዙር ዝግጅት ግን በጸጥታ ምክንያት ሳይከበር መቅረቱ ይታወቃል። በወቅቱ ሲንቀሳቀስ የነበረው አዘጋጅ ኮሚቴም አጠቃላይ ዝግጅቱንና የተሰበሰበውን ገንዘብ ለበላይ ጠባቂዎች ባደራ አስረክቦ ነበር። የ2018 ዓ.ም የሻደይ በዓል ዝግጅት በተመለከተ ኮሚቴው ስራ መጀመሩ ለማወቅ ተችሏል። በአዲስ አበባ ከተማ የሲጋራ ቁራጭ መንገድ ላይ መጣል 2000 ብር ያስቀጣል ተባለ። የአዲስ አበባ ምግብና መድኃኒት ባለስልጣን የሲጋራ ቁራጭ በመንገድ በአደባባይ ወይንም በማንኛውም የህዝብ መገልገያ ቦታ ላይ የሚጥል ግለሰብ በ2000 ብር እንደሚቀጣ ገልጿል። ይህ እርምጃ የከተማዋን ንጽህና፣ የህዝብን ጤና ለመጠበቅ እንዲሁም የትንባሆ ተጠቃሚነትን ለመቀነስ የሚደረግ የቁጥጥር አካል መሆኑ ገልጿል። የባለስልጣኑ ዋና ስራ አስኪያጅ ዶክተር ሙሉመቤት ታደሰ ከብስራት ሬዲዮ ጋር በነበራቸው ቆይታ እንደገለጹት ቅጣቱ የሚተገበረው በከተማው አስተዳደር ደንብ ቁጥር 167/2016 መሰረት ነው። ደንቡ የትንባሆ ምርቶችን አጠቃቀም ለመቆጣጠርና ከጭስ ነፃ የሆነ የከተማ አካባቢን ለመፍጠር የወጣ መሆኑን ጠቁመዋል። ባለስልጣኑ በአዲስ አበባ ከተማ 79% የሚሆኑት የህዝብ መገልገያ ተቋማት ከጭስ ነፃ መሆናቸውን ገልጸዋል። በከተማዋ የአጫሾች መጠን ከ5.3% ወደ 4.6% መቀነሱን በመግለጽ እየተወሰዱ ያሉ የቁጥጥር የግንዛቤ ማስጨበጫ እርምጃዎች ውጤት እያሳዩ መሆናቸውን አመላክቷል። በአውሮፓ በተከሰተ ከባድ የሙቀት ማዕበል ከ1300 በላይ ሰዎች ህይወት ማለፉን የዓለም ጤና ድርጅት አስታወቀ። በአውሮፓ ታይቶ የማይታወቅ ከባድ የበጋ መጀመሪያ ላይ ያለው ሙቀት በመቶዎች ለሚቆጠሩ ሰዎች ሞት ምክንያት ሊሆን ይችላል ሲሉ የዓለም ጤና ድርጅት ኃላፊ ተናግረዋል። በጀርመን፣ በፖላንድ እና በቼክ ሪፐብሊክ ከፍተኛ ሙቀት ወደ ምስራቅ አውሮፓ እየቀጠለ መሆኑን አመላክቷል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድኖም ገብረኢየሱስ በኤክስ ላይ ባሰፈሩት ጽሑፍ ከሰኔ 13 ቀን ጀምሮ ከ1300 በላይ የሚሆኑ ሰዎች ሞት ተመዝግቧል። በአውሮፓ ካለው ከፍተኛ ሙቀት ጋር የተገናኘ እንደሆነ አክለዋል። ከባድ ሙቀት ብዙውን ጊዜ ዝምተኛ ገዳይ ተብሎ ይጠራል። እናም የአውሮፓ ቤቶች፣ የስራ ቦታዎችና ትምህርት ቤቶች ለነዚህ የሙቀት መጠኖች አልተገነቡም ሲሉ ዳይሬክተሩ ተደምጠዋል። ትናንትና እሁድ የፈረንሳይ ብሔራዊ የጤና ሚኒስቴር እንዳስታወቁት ከረቡዕ ጀምሮ በሀገሪቱ ውስጥ የሚጠበቀው በላይ ከ1000 የሚጠበቁ ሰዎች መሞታቸውን አስታውቀዋል። በቤታቸው ህይወታቸው አልፎ ከሚገኙ ሰዎች ቁጥር 40% ከፍ ማለቱን ኤጀንሲው ገልጿል። አውሮፓ በምድር ላይ ከፍተኛ ሙቀት ያለባት አህጉር ናት። ከዓለም አቀፍ አማካይ በጥፍ እየሞቀች ነው ሲሉ ቴዎድሮስ አስጠንቅቀዋል። በሀገሪቱ የሚገኙ በሚሊዮን የሚቆጠሩ ሰዎች በአሁኑ ጊዜ በከፍተኛ ሙቀት እየኖሩ ነው። በመቶዎች የሚቆጠሩ ሞተዋል። ትምህርት ቤቶች ተዘግተዋል ብለዋል። የአውሮፓ ህብረት በተደጋጋሚ በሚያወጣው መግለጫ ስለ ትግራይ ክልል ህዝብና ስለ ህወሓት ያለውን ሁኔታ ማሳሰቡን ገልጿል። የአውሮፓ ህብረት በኢትዮጵያ ልዑክ በሰሜን ኢትዮጵያ በተለይ በትግራይ ክልል እየታየ ባለው ወቅታዊ ውጥረት ላይ ያለውን ከፍተኛ ስጋት ገልጿል። ህብረቱ ባወጣው መግለጫ መሰረት የህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት በቅርቡ እየወሰዳቸው እርምጃዎች ማለትም ትይዩ የሆነ የክልል ምክር ቤት ማቋቋሙንና በክልሉ ውስጥ በአንድ ወገን የሚደረገውን የውትድርና ምልመላ በጥብቅ ኮንኗል። እነዚህ ተግባራት እንደ ኢሮፓውያን
አቆጣጠር በ2022 በፕሪቶሪያ የተመሰረተውን ዘላቂ ግጭት ማቆም ስምምነት ደንቦችና ግዴታዎች በግልጽ የሚጥስ መሆናቸው ልዑኩ አስገንዝበዋል። ስምምነቱ ወደ ነበረበት እንዲመለስና በተግባር ላይ እንዲውል ሁሉም ወገኖች አስቸኳይ ውይይት እንዲጀምሩ ጠይቋል። የአፍሪካ ህብረት ከፍተኛ ተወካይ ፕሬዝዳንት ኦሉሴጉን አባሳንጆ በክልሉ ዘላቂ ሰላምና መረጋጋት ለማስፈን የሚያደርጉትን የሽምግልና ጥረት ህብረቱ ሙሉ በሙሉ እንደሚደግፍም አስታውቋል። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።